ዞር በል አንቺ አይመለከትሽም ዞር በል እስኪ ዞር በል እማ ሌላ ነገር ፈልገህ ነው አይደለም ምን ማለት ፈልገሽ ነው ጎረምሳ አልፈልግም አልሽ አንዴ ከህይወት ይወጣሽ አይደል እንዴ ስቴዲየም ብለህ ለምን ተዋሻለህ ምንድን የፈለኩት ቦቦው አሁን ከሷ ጋር ያለን ነገር አቁም ኮንፊደንስ ይኑር አንተም ደግመህ እንዳገኝ አልፈልግም ስነ ስርዓት ያዝ እኔ እስካሁን የታገዝኩ ሌላ ካንቺ የሚጠበቀው አንደኛ ማለት ነው መረጋጋት አብርሽ ይክሩ አሁን በቃ እሺ አሁን ተረጋጊ እናገኘዋለን ብዬሻለሁ ካሜራ ይዣለሁ ከሱ ጋር ባልገናኝ ደስ ይለኛል ለኔ ብለሽ እኔ አይደል እንዲያስገድጅሽ ያመጣውሽ እሱ ጋር ሂድልኝ እንዲያድሩ ፈቀድክ አይደል አሁን ያኛው ያለፈ ነገር አይደል በቃ ተረጋጊ እንደዛ አይደል አንድ ተረጋጊልኝ ነው ፈልገው በእናትህ በቃ እኔ ይክሩ ተረጋጊ በእናትሽ ቤተሰብ ሰላም በዚህ አጋጣሚ ይቅርታ አድርጉልኝ እንዲጨቀጨቅ ያለውን ነገር ታውቁታላችሁ ዛሬ መጣሁት ለዛ አይደለም እሱ ማግኘት ስለፈለኩኝ ነው ባልሽም ማለት ነው እኔ እሱን አገኘው እሺ ችግር የለውም ግን እኔ የት ነው የምትሄጂው ይክሩ ይሄን ምናምን አትበይኝ ሰፈር ድረስ የመጣሁት እኮ እኔ ከዛ በፊት ነበር እናቱ ጋር ከመሄድ በፊት ሂድልኝ ወንድሙ ነኝ መከታው ነኝ ጋሻው ነኝ አልኩ ሌላ ነገር ከሚፈጠር በፊት እናትየው ማወቁ አንድ ነገር ነው አይደል እናትየው አወቀች አይደል በቃ ሌላ ነገር እኮ አይደለም በቃ እኔ እንደዛ አላወኩም አልተረዳሁሽም ነበር እሺ አሁን ስልኩን ንገሪኝ ታሪኩን ታውቂያለህ እንዴ ስልኩን ንገሪኝ እኔ እሱን አላውቅም በቃ ያለፈ ነገር ነው ታይላ ነገር ትላንትና ደውዬበት የለ እንዴ እስኪ ረፍ አብርሽ ይክሩ ስነ ስርዓት እኔ አንቺን ላገኝሽ የፈለኩት እኮ ረፍ በቃ ቢያንስ እሱ ያለውን ነገር እኔ እንደዛ ፈቀርኩም እኔ እናትየው ትረዳሽ ነው መጀመሪያ አንደኛ እናትየው ትረዳሽ ነው መጀመሪያ እሱ አልተረዳችሽማ እሱ ማውራት ምንድነው የፈለከው ስም ቤት እንደሆነ ንገሪኝ እኔ እዚህ ያለሁኝ ከመጣ ጥሩ ነገር አይፈጠርም ችግር የለውም ወይስ ፍቀድልኝና እና እንሂድ ፖሊስ ጣቢያ ምናምን ፖሊስ ጣቢያ ላይ ደም መጀመሪያ እሱን ማግኘት ነው ሌላ ነገር ነው የፈለከው በቃ ይክሩ ምን ይሆን አንተ ሌላ ነገር ነው የፈለከው ዝም ብሎ ፖሊስ ጣቢያ መሄድ አለ እንዴ እና ለምን ዋጋውን ማግኘት አለበት በቃ ችግር የለውም እኔ እስከመቼ ነው እኔ የልጅ አባት ነው ምናምን ነገር በሚል ብቻ ያዘንኩለት ምናምን እንትን የሚለው ያማ አለ እንዴ እንዳደወል ሩታይ ስልክ ታይ እንዳደወልለት መስመር ተይዘልኝ አንቺ ተረጋጊ አንደኛ እዚህ ድረስ የጠራውሽ ከሱ ጋራ ለማውራት ነው አንቺ እኮ እዚች ጋር ሌላ ለማስጠቆር አይደለም አንዴ ይክሩ ምንም ይፈጠር እሱን ማግኘት ነው የምፈልገው እኔ በቃ አለ አይደል በኔ ምክንያት ምንም አይፈጠርም በቃ ማውራት ብቻ ነው በቃ ተናደርኩኝ አይደል ይዛኔ ሰው አጠገቤ የለም እና እንሂድ ቤት አልኩ እናቱ ጋር ካልሆነ አልከሄደን ሰላም አልተፈጠረም ተመለስና እሱም ዋሻት እኔ ስቱዲዮም ነኝ አለ ቤት ተጋድሞ ማለት ነው እኔ እንዳደውል እያልኩ ነው ይክሩ በእግዚአብሔር ዝም በይ በእናትህ አሁንም ክርክር ውስጥ ነው የምታስገባኝ ያ አብሽ ደግሞ እኔ ሰልችቶኛል መከራከር በቃ እኔ እኮ አሁን በቃ አንቺ እኔን እኛ የምወጣው ነገሩን በቃ ምንም አንቺ የሚያሳስብሽ ነገር አይደለም የሚያሳስብሽ ነገር ውስጥ አይደለም እኔ እንድትገቢ ምናምን አይደለም አሁንም እዚች ጋር ማለት ነው በቃ እኔ ኑሮዬ እንድኖርበት ቤተሰቦቼ ልጆቼ ሄሎ ይሰማል እንዴት ነህ እኔን እንኳን አታውቀኝም ፈልጌ ነበር በእናትህ ለአንድ ጉዳይ አረ ታውቀኛለህ በአካል እንደዚህ ብታይኝ ብቻ ለወራ ነው ሰፈር አካባቢ ነኝና አረ በሰላም ነው ሰፈር ድረስ የመጣሁት በሰላም ቢሆና እና እጆ ሰፈር አካባቢ ነው አዎ በራችሁ ፊት ለፊት ነው ወጣ ስትል ታየኛለህ እሺ እንዳትቆይ በእናትህ በቃ ይውጣና ማለት ነው አሁን አንቺ ምንም ያጨናንቀሽ ነገር የለም እኔ ነኝ የምወጣው ነገሩን ማውራት እኔ አሁን እኔ ሲያይ ደግሞ ነገር ነው የሚለው ምንድነው ነገር ነው የሚለው እዚች ጋር ደግሞ ይረብሻ እንዲነሳ ምናምን ነገር አልፈልግም ይክሩ ብጣላ ትላንትና ሊድም ነበረ እኔ ነገር ነው የሚለው ለዛ ነው ምለ እሺ አሁን ተረጋጊ ይውጣ እሺ ከዛ ቤተሰባቸው ሙሉ እኔ ወደ የተመለሰ እኮ ነው እሱ ነው እንዴ ቆይኝ አንቺ
አባ አንዴ ጠብቀኝ። ለምን ትመለሳለህ? እንዴ ካሜራ ምናምን ይዘህ ነው የምትጠብቅ? ይቅርታ፣ አይ ካሜራ ምናምን አይደለም። ቢያንስ እየጠበቅኩ አይደለም እኮ ብቻዬን እንዴት ላወራ እችላለሁ? ምን ማለት ነው ብቻዬን እንዴት ላወራ እችላለሁ? እኔ ያን ለዛ ምናምን ብቻ ሳይሆን ነይ አትጥራብኝ። ለምን ነው የምትጠራት? አባ ነገሮችን እናረጋጋቸው። አትጥራት። እኔ እንድጠራት አልፈለኩኝም። ሲጀመር ምንድነው እንዲህ ካሜራ ምናምን ይዛችሁ የልጅ ስራ የምትሰሩ? ሲጀመር አይ ካሜራ ምናምን ያው ሚዲያ ላይ የወጣ ነገር ነው። ነገሮችን ለማረጋጋት ምናምን እና የፈለገ ሚዲያ ላይ ቢወጣስ? እዛ ነገር ውስጥ እኮ አይደለም አይደል? እሺ አሁን እኔ አንተን አክብሬ ነው አይደል የመጣሁት? ፈልጋለሁ ስላልከኝ ነው የመጣሁት። አንደኛ እንደ ትላልቅ ሰዎች እናወራ። እንደ ትላልቅ ሰዎች እንደ ትልቅ እኮ ሰው አክብሬ ነው እየመጣሁ። ማክስ አድርጋል አይደለ? ሌላ ጊዜም በማክሰል የምትጠቀም ችግር የለውም። እና ላወራ የፈለኩት ደግሞ ስለሷ ስለሆነ ችግር የለውም። እኔ አሁን እሷ ለምንድን ነው ይዘህብኝ የምመጣው? እኔና እሷ እኮ ጨርሰናል። ያለው ኬዝ ከሷ ጋር አንደኛ ስላየሽ ነው እሱ ችግር። ምንድነው ጨረስን። አንዴና አንቺ ምንድነው ካሜራ ምናምን ይዘሽ የልጅ ስራ የምትሰሪ በየቀኑ? መጀመሪያ ማክስ አላረገም ነበር። አላረገም ችግር የለውም። ማክሱን እኮ ችግር የለውም። ካሜራ ይዘሽ ወጣስ ያንተ ፊት ብርቅ እኮ አይደለም። ብርቅ ነው። አሁን እኮ እዛ ነገር ውስጥ እንድንገባ አይደለም። ይኸው ለዚህ ነው መሰለኝ። ተረጋጋ። እሷ አሁን የልጅ ስራ ነው የምትሰራው። ተረጋጋ። ሌባ ይዘህ ነው የምትዞረው። ይክሩ ስም ለዚህ ነው እኔ በእናትህ እኔ አንተን አክብሬ ነበር የመጣሁት። ተረጋጉ አንዴ። እኔ እኮ ያኔ ማክስ እየመጣሁ እያየሁት እኔ አይደለም ነገር እኮ ለዛ እሺ ቆማ አንተ ጀምር ለቆ የማይለቃት የሆነ ህፃንነት አለባት። ቆማ ቆይ አናግረኝ ነገር አይደለም። በእናትህ ለቀኝ በቃ። ደግሞ የረሳሁልህ እንዳይመስልህ እንዴ ጭራሽ እናቴ ጋር የሄድኩ አንተን አይደል? እኔ እኮ እናቴ ጋር የሄድኩትኝ አንተ ጋር ከመምጣቴ በፊት ነው። ምን ማለት ነው? አንተ ጋር ከመምጣቴ ሄደ እናቴ ጋር ሄደ ምንድነው እንደዛ ሰፈሩን የምበጠብጠው? እናቴ ጋር የሄድኩትኝ አንተ ሌላ ነገር ውስጥ ካንተ ጋራ ከመግባቴ በፊት ነው። ምን አስኬደ? እኔ ጋር መጣም እንዴ? ወጣት ነህ አይደል እንዴ? እንደ ወጣት ነኝ ቀርባ አታወራኝ? ምን ቤተሰብ ጋር ማስኬድ አስፈልግ? አንተ ወጣት አይደለም እንዴ? ምን አይነት ስራ እየሰራ ነው አንተ? አንደኛ ካንተ ጋር ነው የማወራው። አፏን ችግር የለውም አይደለም። እኔ እዚች ጋር ስርዓት አስይዛት። እሺ እኔ አሁንም ከሷ ጋር ላወራለሁ። አንተ አንደኛ ስርዓት እያያዝክ አይደለም አንተ ራሱ ደግሞ አክብሬ ስለመጣ ነው። ምናምን ነገር እናቴ ጋር እኮ ዋሽተሃል አይደል? ምንድነው ያዋሻው? ከሴት ጋር እኔ የራሴ አልጋ ላይ ባለትዳር አልጋ ላይ አልፈልግም አልሽ አንዴ ከህይወት ይወጣሽ አይደል እንዴ? ስቴዲየም ብለህ ለምን ትዋሻለህ? ምንድነው የፈለኩት? ቦቦውንስ ምን ይመለከትሻል? ምን ማለት ነው? ሚስት አይደለች አይደለም? ጨረስኩ አለች አይደል? ከኔ ጋር ያለውን ግንኙነት እንዴት ነው ጨረስኩ ማለት? የልጅ እናት አይደለች እንዴ? እንዴት ነው የምታወራው? የፈለገቱን ኧረ አንተ ትልቅ ሰው ነህ። ተረጋጋ። ምንድነው አንተ የማይመለከት ውስጥ ለምን ነው የምትገባው? እንዴት ነው የማይመለከት? ምን አገባ አንተ? ምን በእነ ወንድም የምን እኔ የማላውቀው ወንድም? አዎ ምን ማለት ነው? አንተ እንደ ትልቅ ሰው እናወራ እያልኩ ነው እንጂ አሁንም አስቀይማለሁ። የማይመለከት ውስጥ እንድገባ አልፈልግም። አስቀየም ምናምን አይደለም። ኦኬ አንተ ከሷ ጋር ግንኙነት አለ? ሌላ ገደብ በቃ ዝም አይደለም። ወንድሜ ብለሽ መጣሽ። ይኸው አንደኛ ገደብ ይኖር። ወንድሜ አንተ ራስህ ገደብ ይኖር። ምን አገባ? ትዳር ማከል ውስጥ መገቡ ምንድን አንተ? እኔ እኮ ላመቻች ነው እሱ ነገሩን እንድትፈቱ ሌላ ኬዝ ካለሽ እንደዛ ኬዝ ምናምን አይደለም። ይኸው አንደኛ እንትን አይደለም። ትዳሬን አክብሬ በስነ ስርዓት ትዳርሽንማ ብታከብሪ ጎረምሳ ሰብስበሽ ልትጣይ ሰፈሬ ድረስ አመጪ። እኔ ልጣላ አልመጣሁም። ሰውዬው እንድጣላ ነው ፈልገው። እኔና እሷ ጨረስን። ምንድን ነው የጨረስከው? ደግሞ ሁለተኛ ገደብ ይኖር። ገደብ ይኖር። ሁለተኛ ማለት ነው ከሰው ጋር ስትዋሉ እንዳትጣሉ። አብርሽ ይሄ በእጅ ሰበብ ነው የሚሆነው። ሲጀመር በእጅ ሰበብ? አዎ ሰበብ ነው የምትሆነው። ሁለታችሁንም ደርቤ እንዳልጠፈጠፋችሁ። ወይ ጉድ! ስርዓት ያዝ። በቃ ስርዓት ያዝ። እኔ አንደኛ ትላንትና ያልመጣሁትኝ ትላንትና ለዚህ ነው። ኮንፊደንስ ቢኖር ስነ ስርዓት ይኖር። መጥተክ ማስክ ስላላረክ ተመልሰህ አትመጣም ነበር። አትዞርም ነበር። እንደፈለኩ አይመለከትሽም። እሺ በቃ አንተ አሁን ከሷ ጋር ያለን ነገር አቁም። ኮንፊደንስ ይኑር። አንተም ደግመህ እንዳገኝ አትፈልግም። ስነ ስርዓት ያዝ። እኔ እስካሁን የታገዝኩ ሌላ በቃ ስነ ስርዓት ያዝ። ምን ልታመጣ ሰፈር መጣ ምናምን? እኔ እኮ ብደባደብ ትናንትና መጣ ነበረ። በእናትህ ወንድ ልጅ ያወራ። እሺ በእናትህ ዞር በል። አንቺ አይመለከትሽም። ዞር በል እስኪ ዞር በል። እማ ሌላ ነገር ፈልገህ ነው? ሌላ ነገር ፈልገህ ነው? አይደለም። ምን ማለት ፈልገሽ ነው? ጎረምሳ አንተ ወይኔ ጉዴ! አንተ ምን ፈልገህ? እንዴ ልጮህ ነው እንዴ? አንተ እረፍ እንዴ! እረፍ! አንተ እረፍ! በቃ አይደል? እንዴ ና እንገናኛለን። አሽም እሱ ናንተ ምንስ ናንተ እኔ ጉዴ
ወይኔ ጉዲ አገር ነው የምታሳየኝ እኮ አንተ አብርሽ አንተ አገር ነው። አሬ ልክ የለውም ሲያወራ ቢያንስ እኮ የልጅ አባት ነው። ምን ሆነ ነው? እሺ ይቅርታ ምን ሆነ ነው እንዴ? ሰፈር ላይ ልረጋጋት። አገር እኮ ነው ስም የሚሰጠኝ። ምን እያደረክ ነው? አንቺ እያወራን አይደል እንዴ? እንዴት ነው የሚያወራው? አንቺ ትዕግስተኛ ነሽ። በስመ አብ ወልድ። እሺ ነው እንዴ? እሺ ዝጋ። በሽተኛ ነህ? በቃ ይቅርታ ይሁን በእናትሽ። አንተ ያማ እሺ ተይኝ በቃ እሺ ተይኝ። አረ በእናትህ አረ ልክ መሰጠት አለባት እና እኔ ምን ላድርግ? ከዚህ በላይ ምን ላድርግ? ቀስ ብዬ ለወራው ነው አይደል? ያማል እንዴ? በቃ አንተ ደግሞ አትቅረጻ በእናትህ